ጃንደረባው ትውልድ ድርጅት በቅድሚያ የምጠይቀው ጥያቄ አለ። አያችሁ እኛ እየጠየቅን ያለ ነው። አባቶቼ እየጠየቁ ነው ያሉት። የኔታ ገብረመድህን ምን አሉ? የጃንደረባው ትውልድ የሚባለው ድርጅት ዓላማው፣ ተልእኮ፣ ርዕዩ ምንድነው አሉ። ይህ ቅን ጥያቄ ነው፣ መመለስ ነው። እንዳንዘምር አታድርጉን። እኛ ወጣቱ የንትለት እየጠጣ ምናምን እንድትለኝ አይደለም፣ ጥያቄ ነው እየጠየቅን ያለ ነው። አሁን ባለው የአላፋት ዝማሬ ለኦርቶዶክሳዊት ቤተክርስቲያን መጠበቅ ህልውና ያለው አበርክቶ ምንድነው? ምንድነው እያደረገ ያለው ነው እያሉ ያሉት። ብዙ ጊዜ ኢጃቶች ከንትና ማህበራት ጋር ተፈራረምን፣ ከንትና ድርጅት ጋር ተፈራረምን እያሉ ሲጽፉ ነው የምናያቸው። የማን ድርጅቱ ነው ከቤተ ክርስቲያን ማህበሮች ጋር የሚፈራረሙት? ምንድነው የሚያፈራርማቸው? ፊርማው ምንድነው? ጥያቄ ነው የኔታ እየጠየቁ ያሉት። ይቀጥላሉ የኔታ ብዙ ጊዜ የሚነሳው ማለት ነው የልደት ወቅቶችን መሰረት አድርጎ ዝማሬ መስራት ያስፈለገው ለምንድን ነው ንገሩን ነው። ለጥምቀትስ ለትንሳኤስ አያስፈልግም ወይ? ለእርገቷ ለማርያምስ፣ የዘመን መለወጫች፣ የመስቀልስ ምንድን ነው የሌለው? ለምንድን ነው ወቅት ተኮር ክርስቲያን ለመፍጠር ያስፈለገው? ለምንድን ነው? ሄኖክ ነው መምህራኖቹ ነው እየጠየቁ ያሉት። ጠፍጥፈው የፈጠሩት ናቸው እየጠየቁ ያሉት። በዚህ ወቅት የሚያስፈልገን ነጭ በነጭ ለብሶ በሎሽን ተለቅልቆ መዘመር ነው ወይስ ጥቁር ለብሰን ሰውነታችንን ገስጸን ወደ ምህላ መሄድ ነው የሚያስፈልገን? ሊቁ ናቸው እየጠየቁ ያሉት። ይህ የአላፋት ዝማሬ ከፓስተር ዮናታን መልካም ወጣት የተኮረጀ ላለመሆኑም በምን ማረጋገጥ ይቻላል? ስርዓቱ የኦርቶዶክሱን ወጣት ትውልድ ማሰሪያ ያዘጋጀው ወጥመድ አለመሆኑን በምን ላይ እናውቃለን? የኔታ ይጠይቃሉ። ቆርጣችሁ ይህንን ነገ አውጡት። ወጣቶቹን ከሰንበት ትምህርት ቤትና ከቤተ ክርስቲያን ማህበራት እየነጠሉ እየወሰዱ ለብቻቸው ለዓመት በዓል እንዲቆሙ የማድረግ ጥቅሙ ምንድን ነው? በዚህ 2 ዓመታት ይህን ያክል የቤተ ክርስቲያን ክርክር አጀንዳ ሆኖ ስሙ ሲነሳ ጆሮ ዳባ ልበስ ያለው ለምንድን ነው? ድርጅቱ የማን ሆኖ ነው? ድርጅቱ የማን ነው? ከአጥማቂያን ቡድኖች ከግለሰብ ድርጅቶች በምን ይለያል? ራሱን ራሱ ማነኝ ነው የሚለው? ድርጅቱ ስሙ ጃንደረባ ትውልድ ጃንደረባ ለምን ተባለ? ይህን ስያሜ በኦርቶዶክስ ስነ ልቦና ላይ ምን ተጽዕኖ አለው? ወጣት ከተሜውን ትውልድ በቤተ ክርስቲያን ላይ እንግዳ ልምምድ እንዲያደርግ በሩን መክፈት ያስፈለገው ለምንድን ነው? 12ኛ ከማንቂያ ደወል አዘጋጆች የቀጠለ በጧፍ ከማንቃት በጧፍ ወደ መዘመር የተሸጋገረ ከፕሮፌሽናል ሰባኪዎች ወደ ፕሮፌሽናል ዘማሪዎች የተሸጋገረ ነው ወይ? ከቤተ ክርስቲያን ህልውና ላይ በምዕመናን መከራ ላይ ምን አቋምና አጀንዳ አለው? ካለው እስካሁን ያልሰማነው ለምንድን ነው? በሙሉ ልብ የኦርቶዶክሳውያን መሆኑ ወይም በስተጀርባ የቤተ ክርስቲያን ጠላቶች ያደራጁት አለመሆኑን ማወቅ ስለሚያስፈልገን ራሱን ከሁሉም በፊት በታማኝነት መንገድ መግለጥ አለበት። ማለትም መነሻው የመሪዎቹ ቁጥር እና ስም ዝርዝር የሚገኝበት አድራሻ፣ የተጻፈ እቅዱ፣ የመድረሻ ዓላማው ወዘተ በግልጽ መጥቶ መተቸት መሞገት አለበት። ይህን የምንጠይቀው ኦርቶዶክሳውያንን ፓስተር ቢኒያም ይቅርታ አቶ ቢኒያም የማይመለከት ለዚህ ነው። በዝማሬ ሰማይና ምድሩ ተናጋ፣ በዝማሬ ነው የምናሸንፈው፣ ዝማሬ ራሱ ምስጋና ነው፣ ዝማሬ ራሱ ምንትሴ ነው ብለህ እኔን እንደገና ስለ ዝማሬ ኃይል ልታስተምረኝ ትፈልጋለህ፣ ልትነግረኝ ትፈልጋለህ። አልተባለ። እስቲ የህንድ ቤተ ክርስቲያን፣ የግብፅ ኦርቶዶክሳውያን፣ የኔዘርላንድ ፓርላማ፣ የዓለም የሃይማኖቶች ድርጅት፣ የአሜሪካ ሴናተሮች፣ ታዋቂ የዓለም ድርጅቶች፣ የአረቡም ዓለም የአውሮፓውም የምስራቁም ዓለም ቲክቶከሮች፣ ከኢትዮጵያ ውስጥ ደግሞ እናት ፓርቲ፣ ማህበረ ቅዱሳን፣
መግለጫ አውጥተዋል። በአሩሲ ጉዳይ፣ በጭፍጨፋ ጉዳይ። እስቲ ጃንደረባው ትውልድ ስለዚህ ምን አለ? ምን አለ ንገሩኝ። እስቲ ያወጣው መግለጫ ካለ ንገሩኝ። የለም ካለ ልታረም ንገሩኝ። የጃንደረባው ትውልድ ምዕመናን እየተጨፈጨፉ ነው፣ መንግስት ይሄን ነገር ሊያስቆመው ይገባል ብሎ ያደረገው ነገር ካለ ንገሩኝ። ቢኒያም ልንገርህ፣ የጦስ ዶሮ ስለሆንከኝ ነው ለአንተ የምነግርህ። ቢኒያም ልንገርህ፣ ሄኖክ ልንገርህ፣ እናንተ ሞዴሎች፣ እናንተ ቡቶክሳሞች፣ እናንተ ሎሽናሞች፣ እናንተ ሜካፓሞች እንዘምራለን አፌን እየከፈትኩ ነው የምትሉት ጉዶች፣ የሚሞቱት ክርስቲያኖች መሞት ወደው አይደለም፣ ሰማዕትነት እንቀበል ሰማዕትነት ፈልገናል ብለው አይደለም እየሞቱ ያሉት፣ እየታጨዱ ያሉት፣ እየጠፉ ያሉት። እናንተ ሰማዕትነትን እንደምትቀልዱበት አይደለም። መኖር እየፈለጉ ልጆቻቸውን ማሳደግ እየፈለጉ ትዳራቸውን መምራት እየፈለጉ የዘሩትን አጭደው ቅመው በልተው ለመኖር እየፈለጉ ልጆቻቸውን መዳር መኳል እየፈለጉ ትምህርት ቤት ወስደው ማስተማር እየፈለጉ ነው ያለ ፍላጎታቸው እየታረዱ ያሉት። ሃይማኖታችሁን ካዱና እንገላችኋለን አልተባሉም። ሃይማኖቴን ከምክድ ግደለኝ አላሉም። እየተጨፈጨፉ ነው ያሉት። የዘር ማጥፋት ነው እየተካሄደባቸው ያሉት። አንቺ ቦሌ ላይ ተቀምጠሽ አንቺ ቅምጥል፣ አንቺ የስንቱ ቅምጥ እናንተ ጋለሞቶች፣ እናንተ አውርቶ አደሮች፣ ልጆቻችሁን አቅፋችሁ ባሎቻችሁን አቅፋችሁ ይሞቷ ምን ችግር አለው? እንዘምራለን፣ ሰማዕትነት ነው፣ እንበዛለን። በሚስማር ሲመቱን ትላለች። ቤታችሁ ይግባ። እየመጣ ነው፣ እየቀረበ ነው። ና እየቀረበ ነው፣ እየመጣልሽ ነው። እግዚአብሔር ሆይ ግባ። እግዚአብሔር ሆይ በዳር ያለው ክርስቲያን ያየውን መከራ አሳየው። እግዚአብሔር ሆይ እየሞተ ያለው ገበሬ ነውና በገበሬ የተሳለቁትን እህል አሳጣቸው። ረሃቡን ይቅመሱት፣ ኑሮ ያሳብዳቸው። እግዚአብሔር ሆይ ሰይፉ ባይቀርብ በሌላ ሰይፍ ቅጣቸው። እግዚአብሔር ሆይ የቤት ኪራያን አወዘኝ አስብለው። እግዚአብሔር ሆይ ትራንስፖርት አሳጣኝ አስብለው። እግዚአብሔር ሆይ ምን ልሁን ምን ልጠበብ አስብለው። እግዚአብሔር ሆይ የነዛን የንጹሐን ገበሬ ከመፈሩ ጋር ከቀንበሩ ጋር ታስረው የታረዱትን እግዚአብሔር ሆይ ያሳያቸው። እግዚአብሔር ጎተራቸው የተቃጠለባቸው ለከተማው ሕዝብ ነበርና ያሰቡት። እግዚአብሔር ሆይ በእነዚህ ገበሬዎች የተሳለቁትን ከተሜዎች ዋይ የእህል ያለ አስብላቸው። እግዚአብሔር ሆይ ነጋዴውን አስብለው። እግዚአብሔር ሆይ መግቢያ አጣው መውጫ አጣው አስብለው። እኔ መሃል ስላለሁ እኔ ከተማ ስላለሁ ችግሩ አይነካኝም አታስብለው። ወላፈኑን አምጣው። እየነገርኩ ነው። እግዚአብሔር ሆይ እኛ ብቻ እናልቅስ። እግዚአብሔር ሆይ እኛ ብቻ እንዘን። እግዚአብሔር ሆይ እኛ ብቻ ጨዋሂ ለፍላፊ አንሁን። እግዚአብሔር ሆይ ስማ። ጳጳሳቱ እየተነኩ አይደለም። ጳጳሳቱ የንጉስ ኑሮ ነው የሚኖሩት። ጳጳሳቱ ትኩስ ነው የሚበሉት። ጳጳሳቱ በሼፍ የተሰራ ከ5 ስታር ሆቴል ነው የሚመጣላቸው። ጳጳሳቱ የመጣ ነው፣ ከፍ ያለ ነው። ወለጋውን ስራ አስኪያጆች ናቸው የተገደሉት። ስራ አስኪያጅ ማለት የጳጳስ ምክትል ማለት ነው። ይመጣል። እግዚአብሔር ሆይ ጥቁር ልበሱልን እስኪሉ እባክህ ና የኔ ጌታ ና፣ እየዘመሩልህ ነው። ና የኔ መድኃኔዓለም የአሩሲዎቹን ና አሳያቸው። መስቀል አደባባይ ላይ እየዘመሩ ጧፍ አብርተው እየዘመሩልህ ነው። ና የኔ መድኃኔዓለም ና፣ አንተ የገበሬዎች አምላክ የነዛ የሕፃናት አምላክ ና፣ አሳያለሁ። ይኸው ነው። ይሄን አይደል የፈለጋችሁት? ከብልጽግና ካድሬ እኩል እኔን ትሰድቡኝ? ከብልጽግና ካድሬ እኩል የኔ